ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች እንደምን አደራችሁ? እንደምን አመሻችሁ? በያላችሁበት የሰዓት አቆጣጠር ሰላም እግዚአብሔር ከሁላችሁ ጋር ይሁን። እኔ መምህር ኤርምያስ ነኝ። ዛሬ ደግሞ የምናየው እንግዲህ ከዚህ በፊት ሰረገላዎችን እንዴት እንሰረግላለን፣ ሰረገላዎች እንዴት እናዜማለን የሚለውን ከዚህ በፊት በሰራሁላችሁ ቪዲዮ አይተናል። ዛሬ ደግሞ አጠቃላይ ስለ ሰረገላዎች በአቋቋም ውስጥ ስላሉ ሰረገላዎች አጠቃላይ የምንረዳበት ቪዲዮ ይሆናል። ሁላችሁም ተከታተሉን፣ ታተርፉበታላችሁ። እንከታተል። እሺ እንግዲህ ከዚህ በፊት እንደሰራሁላችሁ በአቋቋም ውስጥ መሰረቶች የሚባሉት ሰረገላዎች ናቸው ማለት ነው። እንግዲህ ከሰረገላዎች በተጨማሪ ሌላ ጉሮሮዎችም አሉ። ዋና ግን በአቋቋም ውስጥ እነዚህ የግድ መኖር አለባቸው ማለት ነው። በየቦታ በሚያስፈልግበት በጣም ሰረገላ አስቸጋሪ ሆኖ የምናይበት ሁኔታ ስላለ በአቋቋም ውስጥ በጣም መሰረት ናቸው ማለት ነው። ስለዚህ እነዚህ ማወቅ አቋቋም ለመማር ወይም አቋቋምን ለመረዳት ይረዳናል ማለት ነው። ስለዚህ የቤዛን ሰረገላ እንዴት ነው እንደምንሰረግለው፣ በማን እንደምንነሳ ከዚህ በፊት በሰራሁላችሁ ቪዲዮ አይተናል። እንግዲህ ቤዛ ሰረገላ አንዳንዴ እያዜም ነው እንሂድ። ቤዛ ሁሉ ዓለም ያው በሰላሳው የቤዛ ሰረገላ ነው 30 ነው ብያቸዋለሁ። ብለን እንጀምራለን ማለት ነው። እሺ ሁለተኛ የምናየው ና የሚለው ናሁ ሰረገላ ማለት ነው። ወይም ስብሐት ለኪ ብሎ ሊመጣ ይችላል፣ ስሰ ሊል ይችላል። ስለዚህ እንዴት ነው እናዜመው? ስብሐት ለኪ ቢሆንም በተመሳሳይ ነው። ስብሐት ለኪ ቀጥለን የምናገኘው ሀሰ የሚል ነው። ሀዲጎ ሰረገላ ማለት ነው። ይሄ ደግሞ የዚህኛው የናሁ እህታው አይኑ ነው ብያቸዋለሁ። አይኑ ሊሆን ይችላል ወይም ገጾ ሊሆን ይችላል ብያቸዋለሁ። ይሄኛው ደግሞ ቀጥለን ሀዲጎ ሰረገላ የሚለውን እህታው ማን ነው ብለናል? ቡወይ ነው ብለናል ማለት ነው። ሀዲጎ ተሳ በማጀመር ነው እህታው ብለን እንሰረግላለን ማለት ነው። እሺ በደ የሚላለ ደግሞ እዚህ ጋር በደነ ሰበሪት ሰረገላ ማለት ነው። ይሄ ደግሞ እህታው ማን ይሆናል? ዕለተ መርዕ ይሆናል ማለት ነው። በደነ ሰበሪት ሲሆን በደመ እንለዋለን ማለት ነው። ከዚያ ቀጥለን እናገኛለን እምኔክሙ ሰረገላ የሚል እናገኛለን። እምኔክሙ እህታው ልክ እንደዛ አልቦቢስ ሰረገላ በእንቆ ሰምፔር ይሆናል ማለት ነው። እህታው የሚለውን በእንቆ ሰምፔር እንትነው እሺ ቀጥለን ዛልቦቢስ አሁን በተመሳሳይ ልክ እንደዚህ እንደምንክሙ እህታው በእንቆ ሰምፔር ነው ማለት ነው። ቃለ ዘባሕት ይስማ ከምትለዋል እናገኘዋለን ማለት ነው።
እሺ ቀጥለን የምናገኘው ጸሰ የሚለው ይሄ ለብቻው ነው። ይሄ ሰጠ የሚለው ለብቻው ነው፣ ቦታ ስላበዛኝ ነው። ይሄኛው ጸሰ ይላል ማለት ነው። ጸቃው ሰረገላ ብያቸዋለሁ። ይሄኛው ደግሞ የጸቃው ሰረገላ እህታው ማን ነው? ሀዘን ነው ብያለሁ። ሰረገላው እህታው ሀዘን ነው ማለት ነው። ቀጥሎ የምናገኘው ደግሞ አማን ሰረገላ ማለት ነው። አሰ ማለት አማን ሰረገላ ማለት ነው። ይሄ ደግሞ እህታው ቡርክት ይሆናል ማለት ነው። አማ ተብሎ ይሰረገላል ማለት ነው። እነዚህ ያሉ ሰረገላ አሁንም እህታው ማን ነው? ቡርክት ነው። እንዴት ነው የምንለው? እሺ ቀጥሎ ወይ ሰ የሚል ነው የምናገኝ። ወይ ሌላ ሰረገላ ማለት ነው። እህታው የማን ነው? ሀዘን ይሆናል። ልክ እንደ ጸቃው ሀዘን ይሆናል ማለት ነው። የሚለው ከታህሳስ ባታ ላይ ነው ማለት ነው። ስራዩ ሀዘን ነው ማለት ነው። እዚህ ጋር ደግሞ መሰ የምናገኛለን መለኮት ሰረገላ ማለት ነው። ይሄ ደግሞ እህታው ጸቃው ነው ማለት ነው። እሺ ቀጥሎ ደግሞ እናገኛለን ሰጠ የሚል ሰረገላ እናገኛለን ማለት ነው። ሰጠ ማለት ሰጠቀ ኮካ ሰረገላ እንደ ጉሮሮ ነው የነበረ። አሁን ግን በሰረገላ ነው። ዞሮ ዞሮ ችግር የለውም። እንዴት ነው ሰጠቀ ኮካ ሰረገላ? ሰጠቀ ባይረ ለማለት ነው። አይኑ ነው ማለት ነው። ሰጠቀ ከዳር ላይ የምናገኘው ማለት ነው ስራዩ። እሺ ቀጥለን አማሪት ሰረገላ የሚል እናገኛለን ማለት ነው። አማሪት ሰረገላ ይሄ ደግሞ ልክ የአማርኛ እንትን ነው እንጂ አማሪት ተብሎ የሚገኝ ስራ የለውም። ጩኸቱ እንዴት እንለዋለን? እንዴት ያለው ሰረገላ ሰረገላው ይሄ ነው። እንላለን ማለት ነው። እሺ እንግዲህ ይህንን መሰረቶቹ እነዚህን አይተናል። አሁን ደግሞ በምን ይገኛሉ የሚለው እናያለን ማለት ነው። በምን ይገኛሉ? ቤዛ ሰረገላ በምን ይገኛል? በአራራይ ወይንስ በእዝል ወይንስ በጊዜ የሚለው እናያለን ማለት ነው። እንግዲህ ቤዛ ሰረገላ እንደምታዩት እዚህ ጋር በባህር ዳር ተጽፏል። ቀጥሎ አራራይ በእዝል የሚሆን ከሆነ የራይት ምልክት አድርጌበታለሁ። እሱን አብረን እናየዋለን ማለት ነው እስከ ማስረጃው ድረስ። እንግዲህ በእዝል እንደምታዩት እዚህ ጋር በእዝል ከሚለው ላይ ራይት ካለበት በእዝል ይገኛል ማለት ነው። ለምሳሌ እንዲህ ቤዛ ሰረገላ የሚለው ቤዛ ኩሉ ዓለም
በእዝል ይገኛል ማለት ነው። ቤዛ ኩሉ ዓለም ራሱ ዮም ተወልደ የሚለው የልደት እዝል ላይ ማለት ነው ራሱ ስራው እናገኘዋለን ማለት ነው። ከዚያ ሲቀጥል በአራራይ ደግሞ ይገኛል ማለት ነው። የራይት ምልክቱ እንዴት እናገኘዋለን? ማስረጃው ታሰብኪ ከሚለው ከቁስቋም ላይ ነው ሳንሄድ እዚህ ጋር መረዳት እንችላለን ማለት ነው። በግዕዝ አይገኝም ማለት ነው። ቤዛ ሰረገላ በግዕዝ ሾት ውስጥ አይገኝም። እሺ ቀጥሎ ያለው ናሁ ሰረገላ እናገኛለን። በእዝል ይሆናል ማለት ነው። የራይት ምልክት አለው። ናሁ ዜሩ ራሱ ሰረግ ስለሆነ ማለት ነው። ወይም ስብሐተ ለኪ በእዝል ስለሆነ ማለት ነው። ቀጥሎ በአራራይ እናገኘዋለን። ከሚለው ከቁስቋም ዋዜማ ስር እናገኘዋለን ማለት ነው። ሳንሄድ ስለዚህ በአራራይ ይገኛል ማለት ነው። የራይት ምልክት ነው። ሀሪጎ ደግሞ በእዝል እናገኘዋለን። ይሄ የራይት ምልክት አለ። ሀሪጎ ተሳራሱ እዝል ስለሆነ ማለት ነው። የጥምቀት ሰላም ስለሆነ ማለት ነው። እና ይሄ ግኝቱ እዝል ነው። ስለዚህ እዝል ላይ እናገኘዋለን ማለት ነው። በአራራይ ደግሞ እናገኘዋለን። ማን ላይ እናገኘዋለን? ቁስቋም ዋዜማ ላይ እዚሁ ሩቅ ሳንሄድ እናገኘዋለን ማለት ነው። እሺ ቀጥሎ በደመ ሰማያዊት በእዝል እናገኘዋለን። ሶሪ ሀሪጎ ሰረገላ እና ናሁ ሰረገላ በግዕዝ የላቸው ማለት ነው። የኤክስ ምልክት አለባቸው። በደመ ሰማያዊት ደግሞ ቀጥሎ እናገኛለን። በእዝል እናገኘዋለን ማለት በደመ ሰማያዊት ራሱ የዚቅ ስለሆነ ማለት ነው። በደመ ሰማያዊት መዋዕያን ወበገድለ ጻድቃን ቡሩካን ተሳሃለን ለጊዜው የሚለው የሚያዝያ ጊዮርጊስ ዚቅ ራሱ ማስረጃ ነው ማለት ነው። ቀጥለን በአራራይ በደመ ሰማያዊት ሰረገላ አይገኝም። በእዝል ግን ይገኛል። ለምሳሌ የሚል ወበየርኢኩ ሲል እናገኘዋለን ማለት ነው። ወበየርኢኩ ኃይለ እግዚአብሔር ሲል እናገኘዋለን ማለት ነው። ስለዚህ በግዕዝ ይገኛል በደመ ሰማያዊት ማለት ነው። ቀጥሎ የምናገኘው እምኔክሙ ሰረገላ ነው። አሁን እምኔክሙ ራሱ መልኩ እዝል ነው ማለት ነው። በዚህ ላይ ብዙ ቦታ እናገኘዋለን። በአራራይ ደግሞ በአራራይ እናገኘው እምኔክሙ፣ በግዕዝ ደግሞ እንዲሁ በአራራይ ልክ እንደ አራራይ አናገኘው ማለት ነው። እዚያ ዘአልቦ ሰረገላ በግዕዝ ማለት በእዝል እናገኘዋለን። በአራራይ ደግሞ አናገኘውም ማለት ነው። ዘአልቦ ጓደኛ የለሽ ነው የተባለ ሰረገላው ራሱ ማለት ነው። በግዕዝም አናገኘውም ማለት ነው። ሰጠቀ ባሕረ የሚለው በእዝል አናገኘውም። በአራራይ አናገኘውም። በግዕዝ ግን እናገኘዋለን ማለት ነው። ሰጠቀ ባሕረ ወአሕለፎሙ ራሱ የሚካኤል ስመ ዓለም ስለሆነ ማለት ነው። ከመዋታ መወጽእ ላይ ግብጽ ላይ ማለት ነው። ከህዳር ሚካኤል ከዚያ ጸቃው ሰረገላ እዝል ላይ አናገኘውም። አራራይ ላይ አናገኘውም። ግዕዝ ላይ ግን እናገኘዋለን ማለት ነው። ለምሳሌ ከቁስቋም ሳንወጣ ብሎ እናገኘዋለን ማለት ነው። ከዚያ አሰ የሚለው አማን ሰረገላ በእዝል አይገኝም፣ በአራራይ አይገኝም፣ በግዕዝ ነው የሚገኘው ማለት ነው። አማን በአማን ወበምድር ሰላም የሚለው
ከቁስቋም አንገርጋሪ ላይ ማለት ነው። ንዜኑ ሰረገላ በእዝል አናገኘውም፣ በአራራይም አናገኘውም፣ በግዕዝ ግን እናገኘዋለን ማለት ነው። ራሱ ንዜኑ ዘአምላክነ ሂሩተ የሚለው እስመ ለዓለም ከጥርቅቆስ እናገኘዋለን ማለት ነው። ከዚያም መለኮት ሰረገላ ይላል የሚለው ጩኸት ማለት ነው። በእዝል አናገኘውም፣ በአራራይም አናገኘውም፣ በግዕዝ ግን እናገኘዋለን። የት ላይ እናገኘዋለን? ዘተገብረ በደብረ ቁስቋም ሲል እናገኘዋለን ማለት ነው። ከቁስቋም አቡን ላይ ማለት ነው፣ መንክሮ መድመም ላይ። ከዛ ወይሰ እየታያችሁ ከሆነ ምናልባት ትንሽ ደብዘዝ ያለ ነው። ወይሰ ይላል። ወይቤላ ሰረገላ ቅድም እዚህ ጋር የነገሯችሁ ነው። ወይቤላ መልአክ ተፈሴት ሴት የሚለው ታኅሳስ በዓታ ላይ የምናገኘው እስመ ለዓለም ውስጥ ይገኛል ማለት ነው። ይሄን ይመስላል። ከዚያ እዚህ ጋር አማሪት ሰረገላ ደግሞ በምን ይገኛል? በአራራይ ብቻ እናገኘዋለን ማለት ነው። ለምሳሌ ቅድም ብለን የጮኸ ማለት ነው። እንግዲህ ሰረገላዎቹ እነዚህን ይመስላሉ። አጠቃላይ ሰረገላዎች እነዚህ ናቸው። ስለነበረ ጊዜ እግዚአብሔር አምላክ ስሙ የተመሰገነ